መጽሐፈ ሄኖክ በእውነት ኢትዮጵያ ውስጥ ነው የተገኘው? በውስጡስ ምን ሚስጥራትን ይዞ? የወደቁ መላእክት አሁን የት ነው ያሉት? ይህን ቪዲዮ እስከ መጨረሻ ካያችሁት እነዚህ ሚስጥራቶችን እንገልጽላችኋለን። ይሄ ቤተ ጥበብ ነው። ሰላም ቤተሰቦች፣ የእግዚአብሔር ፍቅር በልቦናችሁ ላይ ይደር። ዛሬ መጽሐፈ ሄኖክን የምንተነተንበት ይህን ቪዲዮ እስከ ፍጻሜው እንድታዩ እንጋብዛችኋለን። ሄኖክ ማን ነው? ሄኖክ ከአዳም በሰባተኛ ትውልድ የተገኘ ጻድቅ ነው። መጽሐፍ ቅዱስ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ስለወሰደው አልተገኘም። ዘፍጥረት 5:24 ላይ የምናገኘው ኃይለ ቃል ነው። ይህ መጽሐፍ በዓለም ዙሪያ በብሉይ ኪዳን ቀኖና ውስጥ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ቅዱስ ይሁዳ በመልእክቱ በቁጥር 14-15 ላይ ከዚህ መጽሐፍ ጠቅሶ መጽሐፉ የመጽሐፉን ትክክለኝነት ያረጋግጣል። መጽሐፈ ሄኖክ በስፋት የሚዳስሳቸው ምስጢራት አንዱ የመላእክትን መውረድ ነው። ይህ ክፍል በመጽሐፈ ሄኖክ ላይ የተጠቀሰው የሰው ልጅ ታሪክ ውስጥ ትልቅ ለውጥና መዘዝ ያመጣውን የመላእክት መውደቅና የሰይጣናዊ ጥበብ መስፋፋትን ምስጢር በዝርዝር ያሳየበት ነው። በመጽሐፈ ሄኖክ ምዕራፍ 2 ላይ እንደተገለጸው ትጉሃን የተባሉት መላእክት የሰው ልጆችን ውበት አይተው ወደ ምድር ለመውረድ ወሰኑ። ይህ ውሳኔ ግን የተራ ፍላጎት ሳይሆን የሰማያዊ ሥርዓት የጣሰና የምድርን ሰላም ያደፈረሰ ታላቅ ክህደት ነው። መሪያቸው ሰማስያዝ የተባለ መልአክ ሲሆን 200 የሚሆኑ መላእክት በሄርሞን ተራራ ላይ በመውረድ የእግዚአብሔርን ትእዛዝ በመጣስ ከሰው ልጆች ጋር ተቀላቅለዋል። እነዚህ መላእክት ለሰው ልጆች ገና ያልተፈቀደውና ለጥፋት የሚያገለግሉትን ምስጢራት በዝርዝር አስተማሩ። መጽሐፈ ሄኖክ እያንዳንዱ መልአክ ያስተማረውን የጥበብ ዘርፍ እንዲህ ዘረዝረዋል። አዛዝኤል የጦር መሳሪያ አሰራርን፣ ሰይፍ፣ ጋሻ፣ የጦር ልብስን መስራት አስተማረ። ይህም በምድር ላይ መገዳደልና ጦርነት እንዲሰፍን አደረገ። በተጨማሪም የከበሩ ድንጋዮችን ማውጣትና የሴቶችን መኳኳያ ወይም ሜካፕ አስተማረ። ይህም ዝሙትና ዓለማዊ መመካትን እንዲበዛ ምክንያት ሆነ። አሚዝራክ መተትንና ስር መማስን፣ አስማትን አስተማረ። ባርቃያል የከዋክብትን አካሄድ፣ ኮከብ ቆጠራን አስተማረ። ኮካብኤል የምልክቶችን ምስጢርና የደመናን አካሄድ አስተማረ። አስራደኤል የጨረቃን ጉዞና የቀን መቁጠሪያ ምስጢርን ለክፉ ተግባር እንዲውል አስተማረ። እነዚህ ጥበቦች በራሳቸው ሳይንሳዊ ዕውቀት ቢመስሉም የወደቁ መላእክት ያስተማሯቸው ግን ሰው በእግዚአብሔር ከመታመን ይልቅ በገዛ እጅ ሥራውና በአጋንንታዊ ጥበብ እንዲመካ ለማድረግ ነው። ያልተፈቀደ ዕውቀት በምድራችን ላይ እንስሶችን አስከትሏል። አንደኛ፣ የኔፊሊም ወይም ግዙፋን መፈጠር። ከመላእክትና ከሰው ልጆች የተወለዱ ፍጥረታት እጅግ ግዙፍና ኃይለኞች ነበሩ። እነዚህም ፍጥረታት የሰውን ልጅ ጉልበትና ሀብት በሉ። በመጨረሻም ሰውን መብላት ጀመሩ። ምድራችን በደማቸውና በግፋቸው ተሞላች። ሁለተኛ፣ የአመፃና የዝሙት መስፋፋት። ሰዎች መሳሪያ መስራት ሲችሉ ጦርነትን ለመዱ። ሴቶች በመኳኳልና በጌጣጌጥ ሲሸለሙ ዝሙትና ክህደት ነገሰ። መጽሐፍት እንደሚለው ምድር በበደል በውስጧ ስለበዛ ወደ ሰማይ ጮኸች። የወደቁ መላእክት እስከ ዓለም ፍጻሜ ድረስ በጨለማ እንዲታሰሩ ተፈረደባቸው።
ከግዙፋን የወጡት ርኩሳን መናፍስት ደግሞ እስከ ዛሬ ድረስ ሰውን የሚያስቱ አጋንንት ሆኑ። መጽሐፈ ሄኖክ የሚያስተምረን ታላቅ ቁም ነገር ዕውቀት ያለ እግዚአብሔር ለጥፋት ነው የሚለውን ዛሬ ዓለም በቴክኖሎጂና በጦርነት መሳሪያ ስትራቀቅ ጥበቡን ከፈጣሪዋ በመነጠሏ ለጥፋት ሌላኛው ደግሞ ሄኖክ በመላእክት እየተመራ በሰባቱ ሰማያት ያደረገው ጉዞ የመጽሐፉ ዋነኛ ክፍል ነው። እግዚአብሔርም እነዚህ ምስጢር ገልጾለታል። አንደኛ የሥነ ፍጥረት ምስጢር፣ የከዋክብት አካሄድ፣ የነፋስ መውጫ፣ የፀሐይና የጨረቃ መንገዶችን በዝርዝር አይቷል። ይህ ዛሬ ሳይንሱ የሚመራበትን የሥነ ፈለክ ምስጢርን ቀድሞ የገለጸው ሄኖክ ነው። የፍርድ ቦታዎችንም ተመልክቷል። የኃጢአተኞች ነፍሳት የሚቀመጡበትና የጻድቃን ነፍሳት ለክብር የሚጠበቁበትን ስፍራ ጎብኝቷል። ሄኖክ እስከ እግዚአብሔር ዙፋን ድረስ ቀርቦ በዙሪያው ያሉትን ክሩቤልና ሱራፌል ቅዱስ 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 የሚሉትን የምስጋና ዝማሬም ሰምቷል። ይህ መጽሐፍ ለአይሁድና ለክርስቲያኖች ትልቅ ድልድይ ነው። ሄኖክ ገና ክርስቶስ በሥጋው ሳይገለጥ የሰው ልጅ እያለ ስለ መሲሁ ክብር ተንብዮአል። ክርስቶስ ዓለም ሳይፈጠር በፈጣሪ ዘንድ እንደነበረ ይገልጻል። መሲሁ በሚመጣበት ጊዜ በነገሥታትና በኃያላን ላይ እንደሚፈርድ፣ ጻድቃን ግን በእርሱ ዘንድ ዕረፍት እንደሚያገኙ ይተነብያል። ለምንድን ነው ኢትዮጵያ ብቻ ይህን መጽሐፍ ጠብቃ ያቆየችው? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደሚለው ይህ መጽሐፍ ለኢትዮጵያ የተሰጠ የጥበብ አደራ ነው። በግዕዝ ቋንቋ ተጠብቆ መቆየቱ ለዓለም ክርስትና ትልቅ ስጦታ ነው። መጽሐፈ ሄኖክ ተራ የታሪክ መጽሐፍ አይደለም። የሰው ልጅ ከወደቀበት ጥልቁ ዓለም ተነስቶ እስከ እግዚአብሔር ዙፋን እንዴት እንደሚደርስ የሚያሳይ የቅድስና መጽሐፍ ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ተብሎ እንደተመሰከረለት እኛም በዚህ ክፉ ዘመን ከፈጣሪ ጋር የምንጓዝበትን ጥበብ ከመጽሐፉ እንማራለን። ቤተሰቦች ሆይ የቅዱስ ሄኖክ በረከት ረድኤት ከሁላችንም ጋር ይሁን።